ለአርሰናል ክለብ ደጋፊ ማን ውለታ ነው የምትሉት? እግዚአብሔር እንግሊዝ ፕሪሚየር ሊግ እቺን ብቻ ለ20 ምናምን ዓመት ጥበቃ ማለት ነው። እቺን ብቻ ፍረዱልን፣ እቺን ብቻ በእግዚአብሔር በቃ ፍረዱልን። በእናታችሁ አልኳል እኮ ደቂቃው አይደል? ፍረዱልን። ወሳኝ ኳስ እኮ ነች በእግዚአብሔር። ኧረ ተው ዘወር ለዳጌንስ አርሰናል ዓለም ሁሉ ያየን ድል ነስተናል። ወያላው ዝም የሚባለው ዛሬ ነው። ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም። ትሮሳርድ ኦዴጋርድ ዋቴሰብ አታ አረገና ጨፍራለን አርሰጀ ግባና አውጣው አባቴ። ወይኔ ጉዴ! ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ። ትሮሳርድዬ ውሽ አባቴ እንዴት ሚያረካ ድል ነው። መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል። ከዛ ኋላ ደግሞ ህይወትህን ሙሉ አንተን ይጨንቀሃል ነው ምን ስለ ዳኛ ምናምን አልቅስ። ይሄ አርሰናልማ ዋንጫ መብላት አይችልም። ይሄ በርንሌ ላይ ተስፋ መቁረጥ የለብህም። ለበርንሌ መቋጠር አለብህ አንተ ወያላ። አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው እዚህ ጋር ያለው እንኳን አላስመሰልም። በዛ በኩል ስለሱ ሌላ ቪዲዮ ይሰራል። ስለ ትሮሳርድ ሌላ ቪዲዮ ይሰራል። ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ። ወይኔ ዛሬ ተረፍን። ፈጣሪ ለኛ እንዳለው የምታውቀው እንደዚህ አይነት ድል ስታይ ገባ አይደለ? ምንም ዛሬ አርሰናል አልቻለም ነበረ፣ ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው። የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው የምልህ። አሁን ተቃጠል። ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ። እሺ ቋጣሪዎች you think it was over right? over it was not over. var ቢስሚላህ ዳኛ ለኛ ጊዜ ሲያደል ለመጀመሪያ ጊዜያችን ነው ስናይ መሰለኝ። አላዳላለንም። ትክክለኛ ነገር ነው የተፈጠረው። it was not over. ሴቭ ኦፍ ደ ሲዝን ማለት ይሄ ኳስ ነው። ይሄ ነው ይዞን የወጣው። ቫሬ ሻሮ አይደለም። ይሄ ነው ይዞን የወጣው። ቢስሚላህ ቅስማችንን ነበር የሚሰብረው። አናገባም ነበር ሁላ ቅስማችንን ነበር የሚሰብረው። እሺ ለምንድን ነው ለዴቪድ ራያ የአመቱ ምርጥ ተጫዋች ማይሸለመው? ለምንድን ነው 10 ምናምን ኮርና ስላዋጣ የሆነ ሰው የሚሸለመው በጀማል ሙት? ይሄ ልጅ ለምንድን ነው ማይገባው የአመቱ ምርጥ? መቼ ነው ኮንሲስተንት ያልሆነው? መቼ ነው አርሰናልን ሴቭ ያላደረገው ይሄ ልጅ? አረ ዴቪድ ራያ ትለያለህ፣ ትችላለህ። ወላሂ ራያ ትችላለህ። ይዞን ነው የወጣው፣ ከጉድ ነው ይዞን የወጣው እና ዋንጫውን ስንበላ ከምናስታውሳቸው ሞመንቶች ውስጥ አንዱ ይሄ ነው የሚሆነው። አርሰናል 1 ዌስትሃም 0 የተጫዋቾች ሬቲንግ እንደዛሬው አስደስታችሁኝ አታውቁም። በጣም ወሳኝ ቦታ ወሳኝ ነጥብ ነው ይዘን የተመለስ ነው ማለት ነው። ከበረኛ ነው የምንጀምረው። እናንተ እንደ ዊልጂዮ ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዴቪድ ራያ ለአንተ ማለት ጎልደን ግሎቭ አይደለም የሆነ ዳይመንድ ነገር ይሰጥ፣ የሆነ ለየት ያለ ነገር። ምን አይነት ሴቭ ነው ያደረከው? እግዚአብሔር 15 በጣም ነው የምትችለው። እግዚአብሔርን ማለት በጣም ነው የምትችለው። 15 ከዛ ካላፊዮሪ ጋር እንሄዳለን። ማን ካላፊዮሪ እየተደናበረ ነበር። አየር ኳስ ምናምን ነገር ነፍስ ያሸንፍ የነበረው እንጂ ልክ አልነበረም። መቀየር ነበረበት። አሪፍ ቅያሪ ነው ያደረገው አርቴታ ማለት ነው። 7 ከ10 እንሰጠዋለን። ከዛ ጋብሪኤል ጋር ምን አይነት ብሎክ ነው ያደረከው? ጋብሪኤል በጣም ነው የምትችለው። በጣም ክሊንሺት፣ ሌላ ክሊንሺት 10 ከ10 በጣም ትችላለህ። ሳሊባ አንተም 10 ከ10 በጣም ያበደ ጨዋታ ነበር ስትጮት የነበረው ገብቷል። ከዛ ቤንዋይት ጋር እንሄዳለን። ቤንዋይት ተጎዳብን። ማን መች እንደሚመለስ አላውቅም፣ ግን ተጎድቶብናል። በጣም ያበደ ጨዋታ ቤንዋይት ራሱ ገብቷላ፣ ግን ተጎድተን የወጣው ማለት 6 ከ10 ከዛ ወደ መሃል እንሄዳለን ማለት ሉዊስ ኬሊ
ሉዊስ ኬሊ መሀል ላይ ከዛ ሌፍት ባክ ሆነ ነው ስትጮት የነበረው። በጣም ያበደ ጨዋታ ገብቷል። 9-10 ከዛ ዴክላን ራይስ ጋር አንተም እንደዛው ራይስ ማን ፈርስት ሃፍ ላይ ራይት ባክ አድርጎ ነበር፣ ግን ሰከንድ ሃፍ ላይ መሀል ገባና ሙሉ ለሙሉ ቦስ በጣም ነው የምትችለው 10-10 ከዛ ኤዜ ጋር እንሄዳለን። እንደውም ኤዜ ነው ዛሬ ትንሽ ደንዘዝ ያለ ጨዋታ ሲጮት የነበረው ማለት ነው። መሀል ላይ 7-10 ለኤዜ እንሰጠዋለን። ሳካ ጋር እንሄዳለን። ሳካ ዲዮፍ አላጫውት አለው። ምንም ያህል ሰውዬ ቴስታ ይቀመዋል፣ በእግሩ ይቀመዋል ምናምን። አሪፍ ጨዋታ ነበር ለመጫወት እየሞከርክ የነበረው፣ ሹቶች እያረክ ነበር ምናምን፣ ግን ያን ያህል ኢንድ ፕሮዳክት የለውም። 7-10 ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ጸጥ ያለ ጨዋታ ነበር እየጮተ የነበረው፣ ግን ስራውን እየሰራ ነበር። መስራት የነበረበትን ነገር እየሰራ ነበር። ገብቷላ 7-10 ጊዮኬሬሽ። ትሮሳርድ ዘጎት አንተ ጎት ነህ። ሁሌ አስፈላጊ ሰዓት ላይ አንተን የምታገባልን ጎት የመጨረሻ ትችላለህ። ትሮሳርድ ገብቷል አይደለም? በጣም ነው የምትችለው። 20 በጣም በቃ እንቅልፍን አልተኛም ትናንትና አውቃለሁ። 20 ማለት በጣም ያበደ ጨዋታ። ከዛ ማዱዌኬ ጋር እንሄዳለን። ማዱዌኬ አሪፍ ጨዋታ ተቀየረ ገብተህ ማለት ስትከላከል ምናምን ጽድት ያለ 6-10 ማርቲን ኦዴጋርድ ካፒቴናችን ለምን እንደሆንክ ዛሬ አሳየኝ። ገብቷል። ቲሙ ሲጨነቅ ገባና ጣጣጣ አሲስት በጣም ያበደ 15 በጣም ትችላለህ። በጣም ወደ ዋንጫው እየቀረብን ነው። በጣም ይቻላል። በጣም ማንም እንዳይከራከረኝ ጋይስ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ከ22 ዓመታት በኋላ ሻምፒዮን መሆኑን ኦልሞስት አረጋግጧል ብዬ በድፍረት መናገር እችላለሁ። ዌስት ሃምን በወሳኝ የፕሪሚየር ሊግ መርሃ ግብር ከሜዳው ውጭ የገጠመው የሚኬል አርቴታው አርሰናል በጭንቅ ተፈትኖ በትሮሳርድ ብቸኛ ጎል 1-0 በማሸነፍ የፕሪሚየር ሊጉ መሪነቱን በ79 ነጥብ በማጠናከር ከተከታዩ ሲቲ ያለውን የነጥብ ልዩነት ወደ 5 ማስፋት ችሏል። ከሲቲ አንጻር ቀሪ ጨዋታዎቹን ከተመለከትን በቁጥርም በጨዋታ ሚዛንም የአርሰናል በጣም ቀላል ነው ማለት ይቻላል። ኦልሞስት የዘንድሮ የፕሪሚየር ሊግ ሻምፒዮን ሆኗል ማለት ይቻላል። ከብዙ ልፋት በኋላ ሚኬል አርቴታ የፕሪሚየር ሊግ ዋንጫን ለመድፈኞቹ አርሰናሎች የሚሰጥበት ትክክለኛው ጊዜ ደርሷል ማለት ነው። በዚህ ጨዋታ ላይ ዌስትሃሞች በጣም የሚገርም መከላከል ነበር ሲያስመለክቱን የነበረው። አርሰናሎች ጎል ለማግኘት በጣም ተቸግረው ነበር። የመጀመሪያዎቹ ደቂቃዎች ላይ በጣም ጥሩ ነበሩ። ከዛ በኋላ ግን ዌስትሃም ወደ ጨዋታው ለመመለስ ጥረት ሲያደርግ ነበረ። በትሮሳርድ አማካኝነት እንግዲህ መድፈኞቹ አርሰናሎች ኦዴጋርድ ተቀይሮ ከገባ በኋላ ጥሩ አጋጣሚዎችን ፈጥሮ አሲስት ተደርጎለት በማስቆጠር ብቸኛውን ጎል በመያዝ ጣፋጭ 3 ነጥብ ከለንደን ስታዲየም ይዞ መውጣት ችሏል ማለት ነው። በዌስትሃም በኩል 95ኛው ደቂቃ ላይ በጣም ድራማዊ የሆነ ሞመንት ተፈጥሮ ነበረ። ዊልሰን ከማዘን ምት የተሻማች ኳስን በዲፍሌክሽን እንግዲህ ለማስቆጠር ችሎ ነበር። ነገር ግን ተሽሯል። ዴቪድ ራያ ላይ ጥፋት ሰርቶ ስለነበረ ማለት ነው። ራያ ምን አይነት ግብ ጠባቂ ነው ጋይስ! ምን አይነት ድንቅ ሴቮችን ነው እያደረገ የነበረው ማለት ነው። ጥቂት አጋጣሚዎች ናቸው፣ ግን ጥራታቸው በጣም ከፍ ያሉ ማለት ነው። የፈርናንዴዝን እና የአስቴላን ያዳነበት መንገድ በጣም አስደናቂ ነበረ ማለት ነው። እና በዚህ ድል ላይ ከየትኛውም ተጫዋች በላይ አሻራው የጎላ ነው ባይኔ። ትሮሳርድም ድንቅ ነበር በጨዋታ ላይ። ኦዴጋርድ ተቀይሮ ከገባ በኋላ የሆነ ነገር ለመለወጥም ሞክሮ ነበረ። ጥሩ እንቅስቃሴ ማድረግ ችሎ ነበረ። አርሰናል ወሳኝ የሚባል 3 ነጥብ ነው ያገኘው። ኤኒዌይ ስለዚህ ጨዋታ እናንተም ትላላችሁ፣ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ኧረ ወያለው በ30 ኧረ አረጋጋው ወያለው በ30 እንዴ ጀነት ለመግባት ነው እንዴ የምትጫወተው? ለነፍስ ነው እንዴ የምትጫወተው እንዴ? እስቲ ፖርቴ ዋጠኝ እስቲ ጀም 45 ደቂቃ ወይ እግር ኳስ ወይ ወያለው በቃ ለነፍስ ስትል ቋጥ ለነፍስ ስትል ማርሽ ቀይረ ቋጠር ጀመው ቋጠር እንደምንም ዌስትሃም ያድናል። ቋጠር ተነፋ ነፍሱሪ ግዙልኝ ስላቸው ተበዳ ደሩና ገዙልኝ አዋጥተዋል። ለዛ ጠንብ ማቲያስ ፈርናንዴዝ አይደለም ያማቱ ነው። ፈርናንዴዝ ለማቲያስ የተባለ የሽንት ቤት አጣቢ የልጅ ነው ይሄ። ጀሃነም ግባ አንተ ሰውና ወይ ወያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳደቅ ሙሽራውና ሚዜው እየተለየ ይመስላል። መድፈኞቹ በሊሞዚን ሊሞሸሩ ተቃርበዋል። እናንተ የአርሰናል ደጋፊዎች ሆይ የዛሬ ምሽት የናንተ ነው። የለንደኑ ኃያል ክለብ አርሰናል የጀመረው ጉዞ የፍጻሜ ዋዜማ ላይ ደርሷል። ይህንን ታሪካዊ ድል እነሆ በደመቀ ሁኔታ አክብሩት። ለንደን ቀይ ናት እያላችሁ ኮሜንቱን አጥለቅልቁት። እንኳን ደስ ያላችሁ መድፈኞቹ። ታዲያ ቤተሰቦች በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ተቀላቀሉ። ከጉድ ወጣ። ከጉድ ነው የወጣው። ራሳቸውን ጎል አስቆጠሩ። የተቆጠረውን ጎል ስለተሻረም ሌላ አስቆጠሩ መሰለኝ። እንደዛ ብለን ብንወጣ ዴቪድ ራያ 2 ኳስ አዳነላቸው። ይሄ በብዙ ልፋት የተገኘ 3 ነጥብ በብዙ ልፋት በመከራ ዛሬ እንደው ሲጨፍሩ ቢያድሩ እንኳን ወርዝ ያደርጋል መሰለኝ። ምክንያቱም ከ3ቱ ጨዋታዎች በተለይ ይሄ ጨዋታ ነው ከባዱ ተብሎ የሚጠበቀው የነበረው። ለምን ለንደን ነው ይኸውልህ እስካሁን ድረስ ተቃቅፈው ቆመዋል አርቴታና ራያ።
አስፈጭው ዱቄቱን አምጪው ከስንት እንደ ኢትስ ናቹራል አሁን ዌስትሃም የዌስትሃም ተጫዋቾች አርቢትሩን አሁን እዚያ ቢጠይቁ ቢከቡ ኢትስ ናቹራል ልክ ነው። ኢንስትራክተር ግን ዳኝነቱ ላይ ስህተት አለ። በፔናልቲ የለም ምንም ነገር የለም። አርሰናል ከዌስትሃም እንደምንም ብሎ 3 ነጥብ መውሰድ ችሏል። የተጨነቁ የመድፈኛው ደጋፊዎች አሁን በሰላም ምሽቱን ያሳልፋሉ። የሲቲዎች ቋጠሮም ሳይሳካ ቀርቷል። አሁንም ቢሆን ቀጣይ ቀሪ ጨዋታዎች አጓጊ እንደሆኑ ናቸው። አሁንስ ዋንጫው በማን እጅ ይገባል ትላላችሁ? አርሰናሎች መውሰዳቸው ያጠራጥራችኋል? ሐሳባችሁን አስቀምጡልኝ። መልካም ጊዜ። አርሰናል 2 ጨዋታዎች ብቻ ቀርተውታል። ያራዳ ልጆች የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆን ማለት ነው። ከዌስትሃም ጋር ያራዳ ልጅ ምን አለፈ አንዱ ለመውረድ አንዱ ደግሞ እላይ በቻምፒዮንነት ለመጨረስ ትክክለኛ ፍልሚያን የተመለከትነው። ትንሽ ዳኛው ግራ ሲጋቡ መከራ። ያው ጨዋታው በጣም ከባድ እንደሆነ ግልጽ ነው ማለት ነው። ምን አለፋ በየትኛው መልኩ ለማንኛውም የሚኬል አርቴታው ሰራዊት በትሮዛርድ ብቸኛ ግብ 1-0 በሆነ ውጤት አሸንፎ ማለት ነው የዋንጫ ግስጋሴውን በር መክፈት ጀምሯል። ያራዳ ልጅ አሁን እንዲህ ከፍቷል። መግባት ነው የቀረው። ኦልሞስት ገብቷል ማለት እንችላለን፣ ግን በር ላይ ነው ያለው ማለት ነው። የሚገርም ነው። አርቴታና ሰራዊቱ እጅግ በጣም ካስደናቂ ጨዋታ ጋር ወደፊት የትም አይደርሱም ይመለሳሉ እየተባለ እነሱ ግን ወደፊት ገብተው ዘልቀው ሄደዋል ማለት ነው። ያራዳ ልጆች ይመቻቸው። ለጨዋታ ብቻ ነው የሚኬል አርቴታው ሰራዊት የቀረው። መድፉ ቤተሰቦች 2 ጨዋታዎች ብቻ 2 ጨዋታዎችን ከዚህ በኋላ ካሸነፍን ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ማንሳታችን እናረጋግጣለን። በጣም ወሳኝ 3 ነጥብ አሳክተናል። በጣም በጭንቀት የተገኘች ምናልባትም የፕሪሚየር ሊጉን ዋንጫ እንድናረጋግጥ ያደረገችን 3 ነጥብ በዛሬ ቀን አግኝተናል ብዬ አስባለሁ። ራያ በጣም ትልቅ ክሬዲት ይገባዋል። የፈርናንዴዝን ኳስ ያደነበት መንገድ እጅግ በጣም የሚደነቅ ነው። በጣም አስጨናቂ ጨዋታ ነበረ። በሊያንድሮ ትሮሳርድ ብቸኛ 1 ግብ እንግዲህ ጨዋታውን 1-0 ማሸነፍ ችለናል። መጀመሪያ አጋማሽ ላይ ቤን ዋይት ተቀይሮ እስከሚወጣበት ሰዓት ድረስ በጣም ምርጥ ነበርን። ነገር ግን ቤን ዋይት ተጎድቶ ተቀይሮ ከወጣ በኋላና በሚኬል አርቴታ የአቃይር ስህተት ምክንያት የጨዋታ ብልጫ ተወስዶብን ነበረ። ተኛ አጋማሽ ላይም ጎሉን እስከምናስቆጥር ድረስ ጥሩ እንቅስቃሴ እያደረግን ነበረ። ሚኬል አርቴታ ጥሩ ቅያሬዎችን አድርጓል ብዬ አስባለሁ። ማርቲን ኦዴጋርድ ተቀይሮ መግባቱ የተሻለ እንድንጫወት አድርጎናል። በጨዋታው ላይም አሲስት ማድረግ ችሏል። አጠቃላይ በጣም ከከባድ ጨዋታ በኋላ ክለባችን 1-0 በማሸነፍ ነጥቡን ወደ 79 ይወስዷል። ከዚህ በኋላም 2 ጨዋታዎችን የምናሸንፍ ከሆነ ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ የምናሳካ ይሆናል። የአርሰናል ደጋፊዎች እንኳን ደስ አላችሁ። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የማን ሲቲ የመን ባርሳ አንበሳው አርስዬ ዋንጫውን ሲያነሳ ማንቸስተር ሚዜ ነው ይሄን እንዳትረሳ በለው። አተ ዘንድሮ አንዱን ከዩናይትድ አንዱን ከሲቲ አድርገን ከማንቸስተር ከተማ ሚዜያችንን መርጠናል ማለት ነው። አሁንም እየፎከርሽ ነው ምድረ ቀሪላ ሁላ። ዛሬ የዓለማችን ጊነስ ላይ ከፍተኛ ጭንቀት በመጨነቅ ተመዘገበ። ከዛ ደግሞ ከጭንቀት በኋላ ባለ ደስታ ደግሞ ሪካርድ በመስበር ዛሬ ተመስግበናል። ይሄን ካልመዘገበ ጊነስ በደም የተከፈለ 3 ነጥብ ዋንጫ ከበላን በደም ነው አርሰናል ተብሎ ሊጻፍበት የሚገባበት ምሽት። እንደ እብድ እኮ ነው እያወሩ የመጡት። ራያ ከትሮሳርድ ካገባው ጎል በላይ ራያ ያቺ አዳናት ሴት እሱ ጎል ቢገባ ዌስትሃም ይዘጋል። ምን ጮቶ ለአቻ ነበር። ራያ ግን ኮምፒውተርን በሚሸውድ አለቀ የተባለ ኳስ መለሰ። የትሮሳርድ ጎል ደግሞ ሁልጊዜ ዋጋው በዳይመንድ ማይገለጽ። ያ ረቢ ምንድነው? ወይኔ ዛሬ ደስ እያለኝ ነው። በእጁ ቢያዝ ብቻ ኧረ አርሰናሎችን የፈርስት ሃፍ ገላችሁ ትወጣላችሁ ብዬ ምንድን ነው እኔ ስለደገፍኳችሁ ነው። እኔ ነገር ምንም አላማረኝም። እኔ በቃ እኔ ዛሬ ነግሬያችኋለሁ፣ ከውስጤ ነው የምደግፋችሁ። በቃ እንደ ክለቤ ለክለቤ ጥቅም ስለሆነ ማለት ነው። በቃ ምንም ላደርግ አልችልም። ግን ምንም እያማረኝ አይደለም። ይሄ ጌም እንደው ዝም ብዬ ሳስበው የወደፊቱ ሲታየኝ ማለት ነው ዝም ብዬ እንደው 0-0 ሁላ የሚወጡ ይመስለኛል። እንደው አያርገው ብቻ እንደው አሸንፉ። አቤት ጎረቤት ለመቼ ማለት እኮ ነው። አቤት ይኸው ከአንገቴ ዝቅ ብዬ አመሰግናለሁ። ለእኔ ባይሆንም ፈልጋችሁ ቢሆንም አመሰግናለሁ። ምርጥ ስጦታን የሰጣችሁኝ እኔም በአመት 6 ነጥብ ሰጥቻችኋለሁ። ምንም ማለት አይደለም። 6 ነጥብ ሰጥቷችሁ ከሲቲ 4 ነጥብ ቀሞላችሁ 10 ነጥብ ማለት ነው።
በቃ እናመሰግናለን። በቃ እናመሰግናለን። እዲ በድራማዊው አርሰናል ዌስትሃምን 1-0 ሆነ ጠባብ ውጤት ድል ባረገበት ጨዋታ ላይ ምን ነገራችሁን ከጨዋታው ላይ ተማርን። በመጀመሪያ የአርሰናል ደጋፊዎች እንኳን ደስ አላችሁ። ኦልሞስት የ2025-26 የፕሪሚየር ሊጉ ሻምፒዮን ሆናችኋል ማለት ይቻላል። ዙቢሜንዲ ምን ነክቶት ነው ጋይስ? እንዴ የምናቆም ዙቢሜንዲ ሜዳ ላይ እየተመለከተ አንገኝም። ሚኬል አርቴታ ዛሬ ቤን ዋይት ከተጎዳ በኋላ ሞስኬራን ማስገባቱ ካልቀረ አይቀር ለምን መጀመሪያ ቤን ዋይት ሲወጣ ላይክ ቱ ላይክ እሱን አላስገባውም ነበር? ዙቢሜንዲን አስገብቶ ከዛ በኋላ ፎርሜሽን በጥብጦት መልሶ ራሱን ቀይሮ ነው ያስወጣውና ነካላ ፊዮሪ ቦታቸው ተናክቶ ተቀይረው ወጡ። በዙቢሜንዲ ቅያሪ ምክንያት ማለት ሉዊስ ስኬሊ ወደ ሌፍት ባክ ፖዚሽንነት መጣ። ብቻ አርሰናል እንትን ላይን አፕ የበጠበጠ ቅያሪ ነበር ብዬ ነው ማስበው። ራሱን ያጣ ልጅም ሆኗል ጋይስ። ተቀይሮ ገብቶ ተቀይሮ ወጥቷል። ጥሩም አልነበረም ተቀይሮ ከገባ በኋላ። ኦዴጋርድ ምን አይነት እንቅስቃሴ ነበር ተቀይሮ ከገባ በኋላ ያስመለከተን ጋይስ። ታይት ስፔስ ላይ እያረጋቸው የነበሩ ስሩ ቦሎችን ግን የተመለከተ አለ ልብ ብሎ። የምሬን ነው። የትሮሳርድ ጎል ላይ ራሱ የነበረው ሊንክ አፕ ከዛ በኋላ ለትሮሳርድ በዛች ጠባብ ስፔስ አሲስት ያደረገበት መንገድ ማን በጣም የሚደነቅ ነበር። ትሮሳርድ ዛሬ ምን አይነት ፐርፎርማንስ ነበር ሲያሳየ ነበረው። ዋንቷን በጣም ጥሩ ነበረ። ትሪቬላ ፓሶቹ በተለይ መጀመሪያ አጋማሽ ላይ የሚገራርሙ ነበሩ። ወሳኛውን ጎልም ደግሞ ለአርሰናል ማስቆጠር ችሎ ነበር። የሚገርም ፐርፎርማንስ ነበር ከኳስ ጋርም ከኳስ ውጪ ማለት ነው። ታካ ዛሬ ቶታሊ ጌሙ ላይ የለም ነበር ማለት ይቻላል። ሙከራዎቹም ጥሩ አልነበሩም። ኳስ ሲይዝም በጣም ቶሎ እየተበላሹበት ነበረ። ጥሩ እየተሻሻለ እየመጣ የነበረ ተጫዋች ለራሱን እያገኘ የነበረ ተጫዋች ነበረ። ዛሬ ግን ጌሙ ላይ አልነበረ። ራይስ ምርጥ ነው ሁልጊዜም ቢሆን፣ ግን አርሰናል ዛሬ ቤኖ የተገርተው ከወጣ በኋላ ያለ ቦታው ራይት ባክ ከተሰለፈ በኋላ በጣም ስትራግል አድርጎ ነበር ወደ ቦታው ወደ ሚድፊልድ እስከሚመለስ ድረስ ማለት ነው። ለዛ ነው ዙቢሜንዲን ለምን ቀይሮ ማስገባት አስፈላጊ ነበረ ያልኩት ማለት ነው። ራይስን ፉል ባክ ላይ አጮቶ እንደዛ ልጆች ይቸገር ነበር። በዛ ላይ ደግሞ መልሶ ተቀይሮ የሚወጣ ከሆነና ሞስኬራ የሚገባ ከሆነ ባጭሩ እኮ በቃ ላይክ ቱ ላይክ ቤኖ ዋይት ሲወጣ ሞስኬራን አስገብቶ ፎርሜሽኑን ከመበጥበጥ ሊያድን ይችል ነበር አርቴታ። ኤኒዌይ ግን ስላሸነፈ ማንም ይሄንን አያነሳም። ዌስትሃሞችን በዚህ ጨዋታ ላይ ድንቅ ተጋድሎ ነበር ያስመለከቱን። ትክክለኛ ላለመውረድ የሚታገል አይነት ቡድን አይነት ተገል ነበር ያሳዩን። ያ የፈርናንዴዝ ኳስ በጣም ያስቆጫቸዋል። ኦልሞስት በቃ ፕሪሚየር ሊጉ ላይ ከወረዱ እንደ ምክንያት ከሚነሱ ኳሶች አንዱ ሊሆን እንደሚችል ያለምንም ጥያቄ ማንሳት ይቻላል። ኤኒዌይ ስለ ጨዋታው እናንተም ትላላችሁ፣ ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ። ቋጠሮ እየሰራ ነው። ፈርስት ሃፍ 0-0 ወጥተዋል ልትለኝ ትችላለህ። አርሰናልና ዌስትሃም አልሰራም። ቋጠሯችን ሁሌ ለምንድን ነው ላቻ የሚሆነው? እኔ ሲጀመር የዌስትሃምን ጌም ከድሮ ጀምሮ ተናግሬያለሁ። ካልተሸነፈ አርሰናል በዚህ ጨዋታ ምንም አልረካም። ቋጠሯችሁን ላቻ ታረጉትና አርሰናል አይሸነፍም ብላችሁ ላቻ ታረጉትና ሁሌ በአንድ ጎል ወይ ምናምን እያሸነፈ ይወጣል። እኔ ሁሌ እንዲሸነፍ ነው የምቋጠረው፣ ግን እንተባበር ነው። ስንተባበር አይሁን ያቻ ሲያረካችሁ እኮ አንድ ያገባልና ይወጣል። መሸነፍ አለበት አድቫንቴጅ ሲቲ ጋር እንዲሆን ማለት ነው። ከዚህ በኋላ ብንጥል ራሱ ስቲል እኩል እንዲሆን ይሄን ጨዋታ ዌስትሃም ዩናይትድ ማሸነፍ አለበት። ከወራጅ ቀጠና ለመውጣት ይሟሟታል። እኛም እንቋጥር። ለማንኛውም ይቺን ቴሌግራም ቻናል ተቀላቀሉ። የሚገራርም ቀመሮች እየተለቀቁበት ነው። ጆይን በሉ የቀመር ቤተሰብ። አርሰናል አጭበረበረ፣ ዌስትሃም ተጭበረበረ፣ አልተጭበረበረ፣ መጨረሻ ላይ ያገቡት ኳስ ተሻረ። አያገባኝም። የሚያገባኝ ግን ስለዚህ እንዳልሳደብ አንተ ኳስ ተጫዋች ነኝ ትላለህ። አንተ ብጉራም፣ አንተ ነጭ፣ አንተ ነህ ይዞ ከመጫወት በጎዶሎ መጫወት ይሻል። የ10 ዓመት ኢንጁሪ ይስጠ፣ ሌላ ምንም አለ። እዚህ ቦታ ላይ ደርሳችሁ ኳሱን እኮ አሸኸው። የትምታው እኮ መጀመሪያ እኮ ይገባ ነበር። ኳሱን አሸኸው። ዳቪድ ራያ ሴቭ አደረገን እኮ የምትል አንዳንድ ደጋፊ አትጠፋ። እዚህ ጋር ነው የሚቀለው፣ በዚህ ጋር ነው የሚቀለው በሰፊው ቦታ ወይስ በዚህች ጋር ወይስ በዚህ ጋር ነው የሚቀለው? ደርሶ አሽቶት ይላጥላል። ያገባ መስሎት በዚሁ ጋር መተው በዳቪድ ራያ እግር እዚህ ጋር መታለት። እዚህ ጋር አንተን ራሱ እንዲህ መጥበስ ነበር እንዲህ። ኧረ በስመ አብ። ዌስትሃም የወረደበት ምክንያት ይሄ ልጅ አለቀ። አትሊስት ፓላስን ቀጣይ ቢጮቱ ያበደ ነበር ያበደ አዌ። እኔ ባይዚ በፓላስ ይጥላሉ የሚል እምነት አለኝ፣ ግን በርንሊ ላይ 5 ጎል ሲያገቡ ተስፋ ይኖረናል። እኛስ በቃ እኛ ዋንጫ ጠግበናል። ይሄንን አመት ከበሉትም ይብሉት። ዛሬ ማቴዎስ ፈርናንዴዝ እና ቫር ተባብረው ለአርሰናል የፕሪሚየር ሊጉን ዋንጫ 75% አስረክበውታል። ሆነ ተከናወነ። ያ የጠንቋይ ሙሽራ የሆነ ዳኛ ከየት ነው የመጣው? አንተ ምን አገባ?
ምን አገባ የኔ አባት የሰው ቋጠሮ ላይ ዘለ ጥልቅ የምትለው ዌስትሃም አስገብቶ እኮ አቻ አልቆ ነበር እኮ ጌሙ አቻ እኮ አልቆ ነበር። አሁን እስቲ እንዴት አድርገህ ነው አርሰናል የምታስቆምልኝ ንገረኝ። አሁን ፕሪሚየር ሊግ አርሰናል እንዴት አድርገህ ነው የምትይዘው? በምን ነው የምትይዘው አንተ? ወይኔ ዌስትሃም እኮ ሰግጦ ነበር። መቤቴ ሰግጦ እኮ ነበረ። ምን ቤት ነው አንተ የሰው ቋጠሮ ላይ የምትለው ሲጀመር? ወይኔ ጌታ ቻምፒዮንስ ሊግ ፒኤስጂን አሸንፋለሁ ቻምፒዮንስ ሊግ በላለሁ የምትል ከሆነ ማለት ነው አርሰናል አንተ ጅል ነህ ሲጀመር። ፕሪሚየር ሊጉን እንደሆነ እዛ እድሜ ለዛ ዳኛ። አሁን ከዚህ በኋላ ምንድነው ነው እንትን የምትለው? አሸንፈው ወጥተሃል። ዌስትሃም ግን መቤቴን ወጥሮ ነበር ማርያምን። ኧረ ገደል ግቡ ገደል ግቡ። ስቴዲየሙን ናጡት በከፍተኛ ድምፅ። ለአርሰናል ጥም ቆራጭ ለዌስትሃም አንጀት ቆራጭ የሆነ ጎል አስደናቂ ጎል ትሮሳርድ መለስ እንጂ ግርሜ አሰልጣኝ ሚኬል አርቴታ ጨዋታው እንደተጠናቀቀ የጨዋታው ኮከብ የሚያስብል ብቃትን ያሳየው ዴቪድ ራያን እየሮጠ ሄዶ አቅፎ አመስግኖታል። ምን ያንሰዋል ጋይስ? ምን አይነት አስደናቂ ጨዋታን ያስመለከተን። ምንም ጥርጥር የለውም የመድፈኞችን የአርሰናልን ሲዝን ታደገ ብቻ ሳይሆን የፕሪሚየር ሊጉን ዋንጫ ከ22 ዓመታት በኋላ አሸነፈላቸው ቢባል ማጋነን አይሆንም። የዴቪድ ራያን ብቃት እንዴት ተመለከታችሁት? ሚኬል አርቴታ ማመስገን ሲያንሰው ነው ማቀፍ ሲያንሰው ነው እጅግ ወሳኝ የሚባል ሴቮችን ሲያደርግ ተመልክተናል። ስለ ዴቪድ ራያ አስደናቂ ብቃት ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በጣም ይችላል አርሰናል። መጨረሻ ሰዓት ላይ ያስደብራል አላት ማለት ነው። ሊደሰት ነበር መጨረሻ ሰዓት ላይ አርሰናል 1-0 አሸንፏል። የነጥብ በቃ አርሰናል በለው እኮ ከዚህ በኋላ ፕሪሚየር ሊግ እዩት። ይሄ ነበር የገባው ኳስ ዲሰለው ተደረገ። 1-0 ነው ነበር ጨዋታው። በቃ አርሰናል በለው። ከዚህ በኋላ ያለው በርንሌይ እና ክሪስታል ፓላስ ነው። በርንሌይ ወርዷል፣ ምንም አያመጣም። ክሪስታል ፓላስ ደግሞ ከ3 ቀን በኋላ የኮንፈረንስ ሊግ ፋይናል ስለሚኖረው ምንም ያን ያህል አይጮትም። በቃ አርሰናል ይችላል፣ አለቀ ጨዋታው። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ይሄን ቪዲዮ አርሰናል ደጋፊዎች በሙሉ ላኩ። የአርሰናል ደጋፊዎች ሁላችሁም እንኳን ደስ አላችሁ። ዛሬ ያዘጋጀነው ኢቨንት በጣም ደስ ይል ነበር። 3 ነጥባችንን አሳክተናል። ድምጼ ተዘግቷል። እመቤቴን ነው የምላችሁ። ማለት እግር ኳስ ላይ በጣም እኔ እግር ኳስና ሃይማኖት የሚገናኙ ነገሮች አሉ፣ ግን ክርስቶስን እመቤቴን ጠርቼ መድኃኒዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ የጨረስኩት ጨዋታ የለም እኔ በህይወቴ ማለት። This is going to make me look like a fool, I swear to God, I know። ግን ማለት ነው እኔ ክርስቶስን ከ80ኛው ደቂቃ ጀምሮ ቆሜ ጎሉ ሲገባ ተንበርክኬ ቫር ሲታይ እኔ እመቤቴን ኧረ በስመ አብ ወልድ ኧረ አርሰናል ግን ኧረ ተው ግን ማርያም ለእናንተ እኮ ነው እኮ እንዲህ ኧረ በስመ አብ ማርያም ፈጣሪ ክብር ምስጋና ይግባው። ኧረ እናንተ ግን ኧረ በስመ አብ ኧረ በስመ አብ ምን አይነት ጨዋታ ነው? ምንድነው? ለምንድን ነው እንደዚህ የምትጫወቱት? በጌታ በኢየሱስ ክርስቶስ ኧረ በስመ አብ እኔ ምንም ምለው የለኝም። ማርያምን ምንም ምለው የለኝም። ዛሬ በምድራዊ ኃይል አይደለም ያሸነፈው።
በጣም ይችላል አርሰናል። መጨረሻ ሰዓት ላይ ያስደብራል አላት ማለት ነው። ሊደሰት ነበር መጨረሻ ሰዓት ላይ አርሰናል 1-0 አሸንፏል። የነጥብ በቃ አርሰናል በለው እኮ ከዚህ በኋላ ፕሪሚየር ሊግ እዩት። ይሄን ፎል ይሄ ነበር የገባው ኳስ ዲሰሎ ተደረገ። 1-1 ሆኖ ነበር ጨዋታው። በቃ አርሰናል በለው። ከዚህ በኋላ ያለው በርንሌይ እና ክሪስታል ፓላስ ነው። በርንሌይ ወርዷል፣ ምንም አያመጣም። ክሪስታል ፓላስ ደግሞ ከ3 ቀን በኋላ የኮንፈረንስ ሊግ ፋይናል ስለሚኖረው ምንም ያን ያህል አይጮትም። በቃ አርሰናል ይችላል፣ አለቀ ጨዋታው። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ይሄን ቪዲዮ አርሰናል ደጋፊዎች በሙሉ ላኩ። ኢትዮጵያውያን የአርሰናል ደጋፊዎች አልተቻሉም። አርሰናል ዛሬ ለጥቂት ነው የተረፈው። አርቴታ ዙቢሜንዲን ቀይሮ አስገብቶ ቀይሮ ማስወጣቱ ብዙዎችን ነው ያስገረመው። በጨዋታው ላይ ዴቪድ ራያ በዓለም ዋንጫ ላይ ኤሚ ማርቲኔዝ ለአርጀንቲና እያደረገውን ተአምር ነበር ዛሬም የደገመው። ኢትዮጵያውያን የአርሰናል ደጋፊዎች ትሮሳርድ ግብ ካስቆጠረ በኋላ ሻምፒዮን የሚል ማሊያን ይዘው ነበር በጨዋታው ላይም እየተስተዋሉት። ይህም ነገራቸው ብዙዎች አድናቆት አስችሯቸዋል። ኳስ መሻሩ አይደለም የሚያበሳጨው ማለት የመጨረሻውን ኳስ ይዞታል እኮ እንደዚህ ይዞታል እኮ። አው ራያን ግን ያ ልጅ የሳተው ኳስ ፓስ ተደርጎለት እዛ ፋር ፖስት ላይ አንተ ማነህ በዚህ በኩል የምታገባው ራያ ላይ ፋር ፖስት ላይ ቅርቅር አድርገህ እኮ የሚያልቅ እንዴት ነው የሚያበሳጨው? እግዚአብሔር እንዴት ነው የሚያበሳጨው? ኦዴጋርድ እንዲነካ አደረገ፣ ሰጠው፣ ጨዋታውን ቀየረው። በቃ ቀያሪው ራሱ ዛሬ አርቴታ በጣም አሪፍ ነው። ግን ያን ኳስ ግን መጠቀም ይችል ነበር። ዌስትሃም ተወርዳታ ዌስትሃም አሁን ከዚህ በኋላ ምንም ጨዋታ የሚያስጥለው አይመስለኝም እውነት ለመናገር ግን እንደዚህ እየተሸራረፈ አርገ ራሱ ብትበላ ራሱ አይቆጠርም። በዚህ ሰዓት እኛ አምና እየተጨበጨበልን ነበር። ጆሮዬን ደንቁሮ ነበር በጭብጨባችሁ ሰልችቶኝ ማለት ነው። ምንም እንደዚህ ብትበላም በላህ አይባልም። ደግሞ ይቆጠራል። ክሪስታል ፓላስ እንጠብቃለን ግን እኔ አይመስለኝም ከዚህ በኋላ ግን እንደዚህ አይበላም። ማንም እንዳትጠብር ምናምን እኛ ላይ እንዳታወራ ማን ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ተፈለገ ጨርሷል። ከስቴዲየም ወጥቻለሁ። ቴንሽኑ በጣም እየገፋ ሲሄድ ከባድ ነው እዛ መቆየት። አስቡት፣ ውጪ ነው ጎል ያየሁት። አርሰናል ይመቻቸው። ሁላችሁም የቪዲዮ ሲመጣላችሁ ኮፒ ሊንክ፣ ላይክ፣ ሪፖስት የሚደረገውን በደንብ እያደረጋችሁ ለሰፊው አርሰናል ጀማ እንዲዳርስ ማድረጋችሁን እንዳትረሱ። ሆኗል፣ ተሳክቷል፣ አደረግነው። ዌስትሃምን ሰጠናት በሜዳዋና በደጋፊዋ ፊት። አንድ ቡድን ማለት ነው ትክክለኛ የዋንጫ ቡድን እንደሆነ የምታውቁት በተቸገረበት ሰዓት እንኳን ነጥብ እየያዘ እያሸነፈ ሲወጣ ነው። ግባለት። ዛሬ እግዚአብሔር ነው ምላችሁ፣ አመናችሁኝም አላመናችሁኝም ፈጣሪ ምስክሬን ነው ምላችሁ። ገና 30ኛው ደቂቃ ላይ ነበር ይሄ ጨዋታ ኦዴጋርድ ያስፈልጓል ስል የነበረው ለብቻ የቤት ቁጭ ብዬ ማለት ነው። እናም ባንዳልኩት እንደተናገርኩት ማለት ነው ማርቲን ኦዴጋርድ ገባ። የሚገራርሙ ኳሶች ያው 2 ኳሶችን አሲስት ለማድረግ ጥረት አድርጎ ነበር። በሶስተኛው ተሳካለት። ትሮሳርድ አስቆጠረ። የሚገርም ድል፣ ወሳኝ የሆነ ድል። ምን አይነት ድል ነው! ማርያምን ያርሰናል ደጋፊዎች ከልባችሁ ነው ደስ ሊላችሁ የሚገባው። በቃ ይሄ ድል ይገባናል። ማርያምን ነው የምላችሁ። ማርያምን በዛሬ ጨዋታ ማለት ነው 1 ነጥብ እንኳን የምንጥል ከሆነ 1 ነጥብ ከሆነ ሲቲዎች የትየሌሌ ተስፋ ያገኙ ነበረ። ተስፋቸውን፣ ወሽመጣቸውን፣ እንጥላቸውን ቁርጥርጥ አድርገን ይጣልላቸው። ከዚህ በኋላ መቼም እንዳታስቡት በርንሌይን ተስፋ አያደርጉም። እንደውም እነሱ ራሳቸው ክሪስታል ፓላስን እንዳያስጥላቸው ፍሩ። መድፈኞቹ ተሳክቶልናል፣ ባለቀ ሰዓትም ቢሆን ተሳክቶልናል። እግዚአብሔር ነው ብላችሁ ተሳክቶልናል። ቋጣሪዎችን አፍ እያዘጋን ነው እዚህ የደረስነው። ቋጣሪዎችን እያስፈራራን አፍ እያዘጋን እስከ መጨረሻውን ቀጥልና አይናችሁ እያየ ዋንጫ አንስተን እንስሟለን። ይቻላል። ዛሬ ሆኖልናል። ማርያምን አንድ ያርሰናል ደጋፊ ዝም ማለት የለበትም። ሁሉም ያርሰናል ደጋፊ ማበድ ነው ያለበት። አይደለም ለኛ 7 ተከላካይ አይደለም 11ዱንም ተከላካይ ይዘህ ብትገባ እንዴት ጨዋታውን አኳክተን ማሸነፍ እንደምንችል አሳይተናል። ኑኖ ኤስፒሪቶ ሳንቶስ አትሌቲኮ ማድሪድ ላይ መሰለኝ እንደዛ ዘግተው ወገመው ተጫውተው እንኳን አሸንፈናቸው እንዴት መውጣት እንደቻለ አላየም መሰለኝ። ዛሬ የሚያንኑ ጨዋታ ለመተግበር ነበር ግን አድርገነዋል። ወሳኝ 3 ነጥብ